ከተማ አስተዳደሩ ለነዋሪው የ100 ሚሊዮን ብር አበድሩኝ ጥያቄ አቀረበ። ጨለማን ተገን በማድረግ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን። ጠቅላይ ምክር ቤቱ 3367 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በቦሌ አካባቢ የሚገኙ በርካታ ህንፃዎች ሊፈርሱ ነው። በሱዳን በስደተኞች ካምፕ ላይ በተፈጸመ ጥቃት ወደ 200 የሚጠጉ ሰዎች ሳይሞቱ እንዳልቀረ ተነግሯል። አብራችሁን ከቆያችሁ ዝርዝር መረጃዎችን ትሰማላችሁ። ሁልጊዜ የምንለቃቸው አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። አብራችሁን ቆዩ። የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሩኝ ጥያቄ ያቀረበ። ብድሩ ለኮሪደር ልማትና ለገበያ ማረጋጊያ ይውላል ተብሏል። የኮምቦልቻ ከተማ አስተዳደር ነዋሪው ለቤት መስሪያ በሚል ለበርካታ ዓመታት በማህበር ከቆጠበው ገንዘብ ውስጥ የ100 ሚሊዮን ብር አበድሩኝ ጥያቄ ማቅረቡ ተሰምቷል። መጋቢት 12 2017 ዓ.ም በከተማው የከንቲባ ጽሕፈት ቤት ኃላፊ አቶ ሙሉጌታ ደርሴ የተፈረመ ደብዳቤ ለኮምቦልቻ ህብረት ሥራ ማህበራት የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ እጥረት እንዳጋጠመው ይገልጻል። የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ሥራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማህበራት ብር 100 ሚሊዮን ብር እስከ ሰኔ ወር 2017 ዓ.ም የሚቆይ ብድር እንድትሰጡኝ የሚለው የከንቲባው ጽሕፈት ቤት ደብዳቤ ገንዘቡ በአስቸኳይ ስለሚፈለግ ገቢ እንዲደረግ ይጠይቃል። የማህበራቱ አባላት በሰጡት ቃል በድርጊቱ ክፉኛ እንደተበሳጩና እንደተገረሙ ገልጸዋል። ለማህበር ቤት ግንባታ ለረጅም ዓመታት ከመስሪያ ቤት በብድርና ከልጆቻችን አፍ እየቀማን ስንቆጥብ ቆይተን ከነገ ዛሬ ቦታ ይሰጠናል ብለን ተስፋ ስናደርግ አሁን 100 ሚሊዮን ብር በብድር መልክ አምጡ መባላችን አስደንግጦናል ያሉን አንድ የከተማው ነዋሪ ቆጣቢዎቹ አስተዳደሩ ብሩን ይመልሳል የሚል እምነት እንደሌላቸው ገልጸዋል። ለምን ይሆናል ብለን ስንጠይቅም የሚሰጡን መልስ አንተ የልማት አደናቃፊ ነህ፣ የጽንፈኛ ደጋፊ ነህ፣ ሙሉ ስምህ ማን ነው፣ ከየት ማህበር ነህ ወዘተ እያሉ ያሸማቅቃሉ ያሉን ሌላኛው አስተያየት ሰጪ ሰሚ እንደሌለ ብናውቅም የዚህን አስከፊ ድርጊት የኢትዮጵያ ሕዝብ ይወቅልን ብለዋል። ወደ ቀጣይ መረጃችን ስወስዳችሁ ጨለማን ተገን በማድረግ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን። ጠቅላይ ምክር ቤቱ በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ 10 የሚገኘው ይትባረክ መስጂድ አጥር በሌሊት እንዲፈርስ የተደረገበትን ድርጊት በጽኑ እንደሚያወግዝ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳውቋል። ጠቅላይ ምክር ቤቱ ከ1967 ዓ.ም ጀምሮ ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጂድ ላይ ከህጋዊ አሰራር ውጪ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን ብሏል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱ ቅጥር እንዲታጠር ቢያደርግም ትላንት ሌሊት ጨለማን ተገን በማድረግ ከመንግስት የሥራ ሰዓት ውጪ እንዲፈርስ መደረጉ ጠቅላይ ምክር ቤቱን እንዳሳዘነ ገልጿል። ይህን ተግባር የፈጸሙ አካላት በህግ አግባብ እንዲጠየቁና መስጂዱ የደረሰበት ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅንጅት እንደሚሰራ አመላክቷል። ጠቅላይ ምክር ቤቱ መስጂዶች የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ አይን ብሌናቸው የሚጠብቋቸው መሰብሰቢያቸውና የልብ ማርጊያቸው ጭምር በመሆናቸው ተመሳሳይ ድርጊቶች እንዳይፈጸሙ በዚሁ አጋጣሚ እናሳስባለን ብለዋል። በሌላ በኩል የተባረክ መስጂድ ኢማም ሼክ ሙሳ አደም ተባረክ መስጂድ ህጋዊ ካርታ ያለው ከ1967 ጀምሮ ሲሰገድበት የቆየ ነው ብለዋል። ሙስሊሙ ማህበረሰብ ባላወቀበት ሁኔታ በህጋዊ መልኩ የተሰራን የመስጂድ አጥርና ታፔላ በውድቅ ሌሊት መጥቶ ማፍረስ ህገወጥ ተግባር ነው ሲሉ ገልጸዋል። ለሰላማችን ትልቅ አስተዋጽኦ እያበረከተ ባለ አካል በዚህ መልኩ በውድቅት ሌሊት የመስጂዱን አጥርና ታፔላ ማፍረስ በእጅጉ አሳዝኖናል ሲሉ አክለዋል። አሁንም የሚመለከተው የመንግስት አካል ህዝበ ሙስሊሙ ላይ የተፈጸመውን ትልቅ በደል በመመልከት የመስጂዱን አጥርና ታፔላ ወደ ነበረበት እንዲመልስ የበኩላቸውን አስተዋጽኦ እንዲወጡ ሲሉ ጥሪ አቅርበዋል። ከዚህ ጋር በተያያዘ ቂርቆስ ክፍለ ከተማ ምን ምላሽ ሰጠ? ለሀገራዊ ፕሮጀክት ሲባል በቦታው የነበሩ ነዋሪዎችና የፌዴራል ፖሊስ ካምፕን ወደ ሌላ ቦታ በማዘዋወር
የጸዳ ቦታን የመስጂድ ይዞታ እንደነበር አስመስሎ በማቅረብ የተሳሳተ መረጃ ነው። ክፍለ ከተማው ለሀገራዊ ፕሮጀክት ሲባል በቦታው የነበሩ ነዋሪዎችና የፌዴራል ፖሊስ ካምፕን ወደ ሌላ ቦታ በማዘዋወር የጸዳ ቦታን የመስጂድ ይዞታ እንደነበር አስመስሎ ማቅረብ የተሳሳተ መረጃ ነው። የቂርቆስ ክፍለ ከተማ አስተዳደር በቅድሚያ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በኋላም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨለማን ተገን በማድረግ ፈርሷል ስላሉት የይትባረክ መስጂድ አጥር ጉዳይ አሁን ሌሊት መግለጫ ወጥቷል። የቂርቆስ ክፍለ ከተማ አስተዳደር በቅድሚያ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በኋላም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨለማን ተገን በማድረግ ፈርሷል ስላሉት የይትባረክ መስጂድ አጥር ጉዳይ አሁን ሌሊት መግለጫ ወጥቷል። ክፍለ ከተማው በዛሬው ዕለት እሁድ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ሜክሲኮ አካባቢ የመንግስት አካላት የመስጂድ አጥርን አፍርሱ የሚል መረጃ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትን ጨምሮ በተለያዩ ሚዲያዎች ሲዘዋወር መዋሉ ይታወቃል ብለዋል። ማንኛውንም የመንግስትና የህዝብ ጥቅምን የሚጎዳ ህገወጥ ድርጊቶች ሲፈጸሙ በህግ አግባብና ህጋዊ ውሳኔ መነሻ በማድረግ ሲከለከል መቆየቱን ወደፊትም የሚተገበረው ትልቁ ኃላፊነቱ መሆኑን አስታውሷል። በዛሬው ዕለት በተለያዩ ሚዲያዎች ሲዘዋወር የዋለው መረጃ ቤተ እምነትን ሽፋን በማድረግ መንግስት ውሳኔ ያልሰጠበት መሬትን ያለ አግባብ ከህግ ውጪ ለመያዝ የተደረገ ተግባራዊ እንቅስቃሴን ለመከላከልና የህግ የበላይነትን ለማረጋገጥ የተወሰደ እርምጃ ነው ብሎታል። ጉዳዩን በተሳሳተ መንገድ መተርጎም በምንም አይነት ተቀባይነት ያለው ድርጊት አይሆንም። ህዝባችንም እጅግ አስተዋይ ህዝብ በመሆኑ ጉዳዩን በሚዛኑ የሚረዳ እንደሚሆን እናምናለን ብሏል። ተባረክ መስጂድ የክፍለ ከተማው አስተዳደር ከመስጂዶች አባቶችና ምዕመኑ ጋራ በቅርበት አብሮ ከሚሰራቸው ወደፊትም አብሮነቱን ከሚያጠናክርባቸው የእምነት ተቋማት መካከል አንዱ ነው ያለው ክፍለ ከተማው፣ ይህ እንደተጠበቀ ሆኖ የመስጂዱ አስተዳደር ከህጋዊ ይዞታ ውጪ ያለ መሬት ላይ የማስፋፊያ ጥያቄ ለአስተዳደሩ አቅርቧል በሚል ሰበብ ለሀገራዊ ፕሮጀክት ሲባል በቦታው የነበሩ ነዋሪዎችና የፌዴራል ፖሊስ ካምፕን ወደ ሌላ ቦታ በማዞር የጸዳ ቦታን የመስጂድ ይዞታን እንደነበር አስመስሎ ማቅረብ የተሳሳተ መረጃ ነው ሲል አሳውቋል። ቦታው ከዚህ በፊት የፌዴራል ፖሊስ ካምፕና የነዋሪዎች የነበር ሲሆን ቦታውን በማጽዳት ሀገራዊ ፋይዳ ላለው ፕሮጀክት በሀገራዊ ፕሮጀክት ኮንትራክተሩ አማካኝነት ሙሉ ባዶ ቦታው በኢጋ ቆርቆሮ እንዲታጠር ተደርጎ የቆየ ነው ብለዋል። ነገር ግን ይህ እውነት ሆኖ ሳለ አሁን ግን ቦታውን ያለምንም ህጋዊ ፍቃድ የመስጂዱ እንደሆነ በማስመሰል በመንግስት የታጠረውን ቦታ ያለምንም ህጋዊ ፍቃድ የመስጂዱን ታፔላ እና በር በመስራት የመስጂዱ አካል በማስመሰል ህገወጥ ተግባር ከመፈጸሙም በተጨማሪ በመስጂዱ ይዞታ ስር ያልነበረ ቦታ መንግስት አፈረሰው በሚል እየተሰጡ ያሉ መግለጫዎች ፍጹም ህጋዊ መሰረት የሌላቸው መሆኑን የእምነቱ አባቶችና ተከታዮች በሚገባ ልትረዱት ይገባል ሲል አስገንዝቧል። ያለ አግባብ በተዛባ መረጃ ላይ ተመስርታችሁ ያልተገባ እንቅስቃሴ የምታደርጉ አካላትም ከድርጊታችሁ መታቀብና ቀረብ ብሎ መረጃና ማስረጃ አጣርቶ መረዳትን እንድታስቀድሙ ሲል በመግለጫው አሳስቧል። ክፍለ ከተማው ተጨማሪ መረጃ ለሚፈልጉ ለማንኛውም አካል መረጃ ለመስጠት በሩ ክፍት መሆኑን አሳውቋል። ህንፃዎች ሊፈርሱ ነው። በቦሌ አካባቢ የሚገኙ በርካታ ህንፃዎች ሊፈርሱ ነው። በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልል የመንግስት ጽሕፈት ቤቶች ማስፋፊያ ፕሮጀክት በአካባቢው የሚገኙ ህንፃዎች ሊፈርሱ መሆኑን ተሰምቷል። ፕሮጀክቱ ከዛሬ 2 ዓመት በፊት የመሰረት ድንጋይ የተጣለለት ሲሆን ግንባታውንም የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መገለጹ ይታወሳል። የመሰረት ድንጋይ በተጣለበት ወቅት የኦሮሚያ ክልል ኮሚሽን ቢሮ እንዳስታወቀው ፕሮጀክቱ 6 ሄክታር መሬትን የሚሸፍን ይሆናል። በዚህ ጉዳይ ላይ በቅርቡ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውሳኔ አሳልፎ ፕሮጀክቱ መሬቱ እንዲሰጥ ማድረጉ ተሰምቷል። ይህንን ተከትሎ ባሳለፍነው ሳምንት የከተማው ከንቲባ ጽሕፈት ቤት ተወካዮችና የቂርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊዎች ፕሮጀክቱ በሚገኝበት ቦታ ካሉ የመሬት ባለቤቶች ጋር ውይይት አድርጓል። ቦታው በቂርቆስ ክፍለ ከተማ ወረዳ 1 ውስጥ የሚገኝ ሲሆን በአጠቃላይ 99000 ካሬ ሜትር ቦታውን እንደሚሸፍን በውይይቱ ወቅት ገልጸዋል። ይህ ማለት ደግሞ በአካባቢው የሚገኙ ቢያንስ 31 ህንፃዎችን የሚነካ ነው። በዚህ ፕሮጀክት እንደሚፈርሱ ከተነገራቸው ህንፃዎች መካከል ኢቢሲ ትሬዲንግ፣
ሂጅራ ባንክ ዋና ጽሕፈት ቤት፣ ዘገር ገስት ሃውስ፣ ላይንስ ዲን ሆቴል፣ ኢምኤስኢን ሪል ስቴት፣ ቤች አፓርትመንት እና ቢሞር አፓርትመንት ይገኙበታል። የከተማው ባለስልጣናት በዚህ ውይይት ወቅት ለባለንብረቶች የሚሰጧቸውን ካሳ በተመለከተ ምክክር ያደረጉ ቢሆንም በቀረበው ካሳ ግን ቅሬታቸውን አሰምተዋል። ህንፃዎቹ ከሚፈርስባቸው ሰዎች መካከል አንደኛው ሲናገሩ እኛ ልማትን አንቃወምም፣ ነገር ግን ላፈራነው ንብረት በቂ ካሳ ሊሰጠን ይገባል ብለዋል። እነዚህ ባለንብረቶች በቀረበው ካሳ ላይ ያላቸውን ቅሬታ የሚገልጽ አቤቱታ ለጠቅላይ ሚኒስትር ጽሕፈት ቤትና ለከንቲባ አዳነች አቤቤ ለማቅረብ በዝግጅት ላይ ይገኛሉ ሲል ፍርቹን ዘግቧል። ከሳውዲ ወደ ሀገራቸው ተመለሱ። 3367 ኢትዮጵያውያን ከሳውዲ ወደ ሀገራቸው መመለሳቸውን ሰምተናል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3367 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ በተደረጉ 9 በረራዎች የተመለሱት ዜጎች ሁሉም ወንዶች ሲሆኑ ከተመላሾች መካከል 18ቱ ዕድሜያቸው ከ18 ዓመት በታች የሆነ ታዳጊዎች እንደሚገኙበት ተመልክቷል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50,000 ዜጎችን ለመመለስ ታቅዶ መጋቢት 3 2017 በይፋ መጀመሩ ይታወቃል። በዚህም እስካሁን 15684 ኢትዮጵያውያንን ወደ ሀገራቸው መመለስ ተችሏል ነው የተባለው። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሚገኝ አስታውቋል። በሱዳን በስደተኞች ካምፕ ላይ በተፈጸመ ጥቃት ወደ 200 የሚጠጉ ሰዎች ሳይሞቱ እንዳልቀረ ተነግሯል። ዝርዝሩ እንደዚህ ይላል። የተባበሩት መንግስታት ድርጅት ጥቃቱ በሁለት የተፈናቃዮች ካምፕ ላይ ስለመፈጸሙ የገለጸ ሲሆን ጥቃቱን የፈጥኖ ደራሽ ኃይሉ መፈጸሙን ገልጿል። የፈጥኖ ደራሽ ኃይሉ በዘምዘም ካምፕ ህንፃዎችን ሲያቃጥሉ ነበር ተብሏል። ተመድ የፈጥኖ ደራሽ ኃይሉ የዘር ጭፍጨፋ አድርጓል ሲል፣ የሱዳን ጦር ደግሞ ንጹሃንን ገድሏል በማለት ክስ አቅርቧል። በአካባቢው የኢንተርኔት አገልግሎትና የግንኙነት መስመሮች በመቋረጣቸው ሙሉ ለሙሉ የደረሰውን ጥፋት ማወቅ እንዳልተቻለ ተነግሯል። ተራድኦ ድርጅቶች በዘምዘም ካምፕ በሚገኝ ሆስፒታል የሰብአዊ ድጋፍ ሲያደርጉ የነበሩ 9 የሕክምና ባለሙያዎች በጥቃቱ መገደላቸውን ገልጸዋል። በተያያዘ ዜናም የሱዳን የፈጥኖ ደራሽ ኃይል የስደተኞች ካምፑን መቆጣጠሩን ዛሬ ገልጿል። የፈጥኖ ደራሽ ኃይሉ ባወጣው መግለጫ ካምፑን ሙሉ ለሙሉ ከጦሩ ቁጥጥር ነፃ ማድረጉን የገለጸ ሲሆን የሕክምና ባለሙያዎቹ እና የንጹሃን ደህንነትን ለማረጋገጥ ብዙ ታጣቂዎችን ማሰማራቱም ተነግሯል። በዘምዘም ካምፕ ከ500,000 በላይ እስከ 1 ሚሊዮን የሚጠጋ ስደተኞች እንደሚኖሩ ሲገለጽ ከአርብ ጀምሮ የፈጥኖ ደራሽ ኃይሉ በዘምዘምና አቡሹክ ካምፖች ላይ ጥቃት ሲፈጽም ነበር ተብሏል። የፈጥኖ ደራሽ ኃይሉ በበኩሉ የሱዳን ጦር ካምፖቹን እንደ ወታደራዊ ማዘዣ እየተጠቀመበት ይገኛል ሲል ሲከሰው ንጹሃንን እንደ መሸሸጊያ እየተጠቀመ ነው ሲልም የፈጸመውን ጥቃት አስተባብሏል። በሱዳን የቀጠለው የእርስ በእርስ ጦርነት ሁለተኛ ዓመቱን ሊደፍን 2 ቀናት ሲቀሩት ሀገሪቱ ከቀናት በኋላ 3ኛውን የጦርነት ዓመት ያለምንም የተስፋ ጭላንጭል ተጀምራለች። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። የራቀው ቀርቦ የጎደለው ሞልቶ የታመመው ድኖ ቸር ቀን ያውለን ስንል ተሰናበትን።